በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የመስቀል ስር ያደራ ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች እንደምን ከረማችሁ እንደምን ቆያችሁ? አሜን። አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋያ ሳያጠፋን በምሕረቱና በቸርነቱ ጠብቆ ለዚህ ዕለትና ለዚህ ሰዓት ስላደረሰን ክብርና ምስጋና አምልኮትና ውዳሴ ለእርሱ ይሁን። በቅድሚያ እንኳን ለጌታችን ለመድኃኒታችን የክርስቶስ ቃና ዘገሊላ በዓል በሰላምና በጤና አደረሳችሁ አደረሰን። እንደ እግዚአብሔር መልካም ፈቃድ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥር 12 ቀን የሚከበረው የጌታችን የመድኃኒታችን የክርስቶስ ቃና ዘገሊላ በዓል ነው። ይህ በዓል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ ሰርግ ቤት ተገኝቶ የመጀመሪያውን ታምር ያደረገበትን ዕለት እናከብራለን ማለት ነው። ምናልባት ቃና ዘገሊላን ጥር 12 ቀን ስናከብር ለምንድን ነው ምክንያቱ የሚለውን ስንመለከት ያው በጥንት አባቶቻችን ስርዓትና ሕግ መሰረት አስተምሮ የካቲት 23 ቀን ነው የሚከበረው ቃና ዘገሊላ በዓል ማለት ነው። ነገር ግን ወደ ጥር 12 ቀን ያመጡበት ትልቁ ምክንያት ምንድነው? የውሃን በዓል ከውሃ ጋር ማክበር ይገባል በሚል ነው። ምክንያቱም ቃና ዘገሊላ ትልቁ በዓሉ ከውሃ ጋር የተገናኘ ነው። እንደዚሁም ደግሞ በዓለ ጥምቀትም ከውሃ ጋር የተገናኘ ስለሆነ አባቶቻችን የውሃን በዓል ከውሃ ጋር ማክበር ይገባል በሚል ጥር 12 ቀን አመተውልናል ማለት ነው። እንግዲህ ለትምህርታችን ርዕስ መነሻ የምናደርገው ዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ የሚላችሁን ሁሉ አድርጉ በሚል ርዕስ ላይ እንነጋገራለን ማለት ነው። እንግዲህ ይህንን ቃል የተናገረችው ከፈጣሪ በታች ከፍጥሯ በላይ ክብሯ ከፍ ያለ ምድራዊት ክሩብ የሆነችው እናታችን እመቤታችን ቅድስት ድንግል ማርያም የተናገረችው ኃይለ ቃል ነው። ቃሉን ደግሞ የጻፈልን ከ12ቱ ሐዋርያት ከአራቱ ወንጌላውያን አንዱ የሆነው ወንጌላዊው ቅዱስ ዮሐንስ የጻፈልን ቃል ነው። የትምህርታችን ዋና ዓላማ መታዘዝ የሚያስገኘውን ዋጋ እንማራለን ማለት ነው። እንግዲህ ይህንን ቃል ስንመለከት ያው በመግቢያችን እንደተመለከት ነው በቃና ዘገሊላ ሰርግ ቤት የተነገረ ኃይለ ቃል ነው። ቃና ዘገሊላን ስንመለከት በመጽሐፍ ቅዱሳችን ላይም እንዳለው በዮሐንስ ወንጌል ላይ ታሪኩ ተገልጾ ይገኛል። ቃና ዘገሊላን ለየት የሚያደርገው ታሪኩ 2000 ዓመታት የቆየ ታሪክ ነው። ይህ ታሪክ በሰርግ ቤት የተደረገ ታሪክ ነው። ለምንድን ነው ይህን ታሪክ የምናነሳው ሲባል በመጀመሪያ ታሪኩ እንዲነገር ያስፈለገው ምናልባት ባለሰርጎቹ ባለጸጎች ሆነው ታዋቂ ሰዎች ሆነው ሳይሆን የመጀመሪያው ነገር ሰዎቹ ስማቸው ወይም ደግሞ ሰርጋቸው በመጽሐፍ ቅዱስ ላይ ተጽፎ የተገኘው የመጀመሪያው ምክንያት ምንድነው ብለን ስንመለከት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ታምር ያደረገበት የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የተገለጠ ስለሆነ እስከዛሬም ድረስ ቃና ዘገሊላ ሰርግ እየተባለ ይነገራል ማለት ነው። እንግዲህ ታሪኩን ስናጠና በመጽሐፍ ቅዱስ ላይ የሰዎቹ የባለሰርጎቹ ስም ተገልጾ አይገኝም ወይም ደግሞ ተጽፎ አይገኝም። ነገር ግን በዚህ በግብረ ሕማማት መጽሐፍ ላይ እንደሚገልጽልን የሰርጉ ሙሽራው ዶኪማስ ወልደ ዮካን ተብሎ ይጠቀሳል ማለት ነው። በዚህ ሰርግ ላይ ቃና ዘገሊላ ነው ቦታው ማለት ነው። ምናልባት ቃና ዘገሊላ ሲባል ዘገሊላ ማለት የገሊላ ቦታ የምትገኝ ቃና ማለት ነው። ሌላ ቃና አለችና ከዛ ለመለየት ቃና ዘገሊላ ብሎ በመጽሐፍ ቅዱስ ላይ ተጠቅሷል ማለት ነው። በዚህ ሰርግ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተጠርቷል። እናቱ ቅድስት ድንግል ማርያም ተጠርታለች። ቅዱሳን ሐዋርያት ተጠርተዋል። ለምንድን ነው ሲባል ልጅን ጠርቶ እናትን መተው፣ መምህርን ጠርቶ ደግሞ ደቀ መዝሙርን መተው ተገቢ ስላልሆነ ይህ ሰው በተረዳ መልኩ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን እናቱ ቅድስት ድንግል ማርያምን እንደዚሁም ቅዱሳን ሐዋርያት ተገኝተዋል ይላል። ከዛ መጨረሻ ላይ እመቤታችን ቅድስት ድንግል ማርያም ለምን ተጠራች ብለን ስንናገር ቤተ ዘመድ ናትና አንድም ደግሞ አማላጅነቷ እንዲገለጽ የጌታ ፈቃዱ ነው። እመቤታችን በዛ ሰርግ ላይ ተገኝታለች ማለት ነው። ታዲያ በዚህ በእስራኤላውያን የሰርግ ስነ ስርዓት ስንመለከት አንድ ሰው ሰርግ ከደገሰ በኋላ ጥሩ የሚባለውን ወይን ያቀርባል። እሱን ከበሉ በኋላ ደግሞ መጨረሻ ላይ ወይኑ ሲያልቅ ደግሞ መናኛ ወይም ደግሞ ቅራሬ የምንለው ነገር ያቀርባል። በዚህ ሰርግ ቤት ላይ ግን ይሄ ነገር በጣም ችግር ሆነ። እየበሉ እየጠጡ እያለ በመካከል ላይ አለቀ ነው የሚለው። ወይናቸው አለቀ። እንግዲህ ወይን የሚበላ ነገር ቀርቦ ደግሞ ወይን መጠጣት ደግሞ ግድ ነው። የእስራኤላውያን የሰርግ ባህላቸው ነው።
ስለዚህ በዚህ ሁኔታ እያሉ ወይናቸው ባለቀ ጊዜ ሰውየው ባለሰርጉ ማለት ነው በጣም ተጨነቀ። ምክንያቱም የሚረዳው ሀዘኑ የሚካፈል ሰው አያገኝም። ሰርጉ ካለ ምንድነው የሚበላው የሚጠጣው ካለቀ በኋላ የሚያዝንለት የለም። ለምን ያላቅም ደገስክ፣ ለምን ማችለውን ነገር አዘጋጀ ነው የሚባለው እንጂ ተቸገሩ ነው የሚለው የሚተባበረው ሰው እንኳን አልነበረም። ስለዚህ በዛ ማህበረሰብ ዘንድ የተጠላ ይሆናል፣ የተናቀ ይሆናል። ከዛ ማህበረሰብ ዘንድ ደግሞ በጣም ትችት ይቀርብበታል ማለት ነው። ስለዚህ በዚህ ሁኔታ እያዘነ ይወጣ ይገባ ጀመር። ምክንያቱም ያዘነ ሰው ብዙ ነገር ያደርጋል። በቃ ሁሉ ነገሮች በጣም ያስቸግሩታል፣ ተስፋ ይቆርጣል፣ ብዙ ነገሮችን ያስባልና በዚህ ሰዓት ላይ እየወጣ እየገባ ሲመላለስ የሁሉን ሀዘን የምትመለከት እመቤታችን ቅድስት ድንግል ማርያም በተሰጣት ጸጋ ማለት ነው የሰውየውን ሀዘን ተረዳችው ነው የሚለው። ሀዘኑን አወቀች፣ ችግሩን ተረዳችው፣ የሚያዝንበትን፣ የሚቸገርበትን፣ የሚወጣበትን፣ የሚገባበትን መከራ ተመልክታ አዘነችለት ነው የሚለው። ለዚህ ነው አባቶቻችን በቅዳሴ ላይ ናዛዚትን ማዘን ከሀዘን የምታጽናኝን ወይም ደግሞ ሀዘናችን የምታስረሽን ለደከመ ሰው ብርታትን የምትሰጭ ብለው እንደመሰግኗት እመቤታችን ቅድስት ድንግል ማርያም ልቦናዋ ለዚህ ሰውዬ አዘነች። እመቤታችን ቅድስት ድንግል ማርያም እንኳን ለሰው ቀርቶ ለተጠማ ውሻ እንኳን በወርቅ ጫማዋ እንዳጠጣች አባቶቻችን ሊቃውንቱ ያስረተምሩናል። ስለዚህ እመቤታችን ቅድስት ድንግል ማርያም አዘነችለት። በዚህ ሰው መቸገር፣ በዚህ ሰው ማዘን በጣም ተጎዳች። እመቤታችን ወደ ልጇ ቀረበችና ልጄ ሆይ የወይን ጠጅ እኮ የላቸውም አለችው። ለምን ሲባል ልጇ ሁሉን ማድረግ የሚችል ነው። ከሃሌ ዓለማትን የፈጠረ አልፋና ኦሜጋ ሁሉን ማድረግ የሚችል አምላክ መሆኑን ተረዳችና እመቤታችን ቅድስት ድንግል ማርያም ልጄ ወይን እኮ የላቸውም አለችው። በዚህ ሰዓት ላይ ጌታችን እመቤታችን ቅድስት ድንግል ማርያም ሳትነግረው በፊት ወይን እንደሌላቸው ያውቃል። ለምንድን ነው እስከዛ ድረስ እሷ እስከምትነግረው ድረስ ዝም ያለው ቢባል አማላጅነቷ እንዲገለጽ፣ በአማላጅነቷ ክርስቲያኖች ሁሉ ተስፋ አድርገው ከመከራቸው ከሀዘናቸው እንዲጽናኑ ለማድረግ አምላካችን እስከዛ ድረስ ዝም ብሏል ማለት ነው። በዚህ ሰዓት ጌታችን ምን አላት? አንቺ ሴት ከአንቺ ጋር ምን አለኝ ብሎ ነገራት ማለት ነው። ይህንን ቃል ስንመለከት በዓሉ ወይም ደግሞ አነጋገሩ የዕብራውያን አነጋገር ነው። በእኛ በኢትዮጵያውያን ሊቃውንት ሲተረጎም ደግሞ አንቺ ሴት ከአንቺ ምን አለኝ የሚለውን ስንተረጉም ምን አለኝ ማለት የማቃለል ወይም ደግሞ የንቀት ቃል ሳይሆን አንቺ ወይንን አድርግላቸው ወይም ደግሞ ውሃውን ወደ ወይንነት ቀይርላቸው ብለሽኝ አላደርግላቸውም እልሽ ዘንድ ከአንቺ ጋር ምን ጸብ አለኝ ብለው አባቶቻችን በተገባ ነገር ተርጉመውታል ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ይህንን ካለች በኋላ ልጇን ከመለሰላት በኋላ የሚላችሁን ምን በሉ አለች? አድርጉ አለቻቸው። የሚላችሁን አድርጉ። ምክንያቱም ችግሮቻችን የሚፈቱት ጉድለቶቻችን የሚሞሉት ከመታዘዝ ነው። ብዙ ጊዜ ሰው ችግር ውስጥ የሚገባው ያለመታዘዝ ውጤት ነው። መታዘዝ አባቶቻችን ከሰነፍ መስዋዕት ይበልጣል ብሎ እንደገለጹት ሁሉ ስለዚህ እመቤታችን መታዘዝን አስተማረች። ለሱ ታዘዙለት፣ የሚላችሁን አድርጉ፣ ጹሙ ካላችሁ ጹሙ፣ ጸልዩ ካላችሁ ጹሙ፣ ስግደትን የሚያቀርብላችሁን ነገር ለሱ ታዘዙ ብላ እመቤታችን ቅድስት ድንግል ማርያም ተናገረች። ታዲያ ይህንን ቃል ስንመለከት ያው አባቶቻችን በብዙ መንገድ ይተረጉሙታል። የሚላችሁን ሁሉ አድርጉ ወይም ደግሞ እሱን ስሙት የሚለውን ስናነሳ እግዚአብሔር አብም በደብረ ታቦርም እንደዚሁም ደግሞ በዮርዳኖስም ተናግሯል። እሱን ስሙት ወይም ደግሞ ልጄን ስሙት እያለ እግዚአብሔር አብም እንደተናገረው እመቤታችን ቅድስት ድንግል ማርያምም የሚላችሁን ሁሉ አድርጉ ብላ ተናግራለች ማለት ነው። በዚህ ሰዓት ላይ የሚላችሁን ሁሉ አድርጉ ካለች በኋላ ጌታችንም ዞር አለና ለአስተናጋጆች ወይም ደግሞ ለሰራተኞች ማለት ነው 6 ጋኖች አሉ። እነዛን 6 ጋኖች እንዲሞሉ አዘዘ ማለት ነው። እነዛን 6 ጋኖች አባቶቻችን ሲተረጉሙ የ6000 ዓመት ምሳሌ ናቸው። ምክንያቱም 5500 ዘመን ወደ 6000 ስለሚቆጠር የ6000 ዓመታት ዘመኖች ወይም ደግሞ ውሃ የሞላባቸው ነበሩ። ውሃ የሚል ህይወት ነበረ። ከዚያ በኋላ ግን ያን ውሃ የተሞላውን ውሃውን የተሞላውን ጋን ወደ ወይንነት ስለሚቀይረው ውሃውን ሙሉት አለ። ምናልባት በዚህ ላይ ከዛ በፊት ወይኑ እያለ ጌታችን ማድረግ ይችል ነበር። ነገር ግን መጨረሻ ላይ ወይኑ ከተንጠፈጠፈ በኋላ ይህን ታምር አደረገ። ለምን ሲባል አይሁድ ምልክት ፈላጊዎች ነበሩና አንድም አስቸጋሪዎች ነበሩና ይሄ ወይን እኮ የበዛው ወይም ደግሞ ይሄ ወይን እኮ የመጣው ጌታችን ታምር ቢያደርግም የነበረው ወይን ላይ አባስቶ ነው። ለምሳሌ ኤልሳን ስንመለከተው፣ ኤልያስን ስንመለከተው የነበረችው ላይ አባስተው አብዝተዋል። ጌታችን ግን ምንም በሌለበት ላይ ባለቀ ላይ በተንጠፈጠፈ ጋን ላይ 6 ጋኖችን ውሃ ሙሉ አለ። ከዚያ በኋላ እነዛ የሚገርመው ነገር አስተናጋጆችም አልደነገጡም። የሚላቸውን አደረጉ። 6 ጋኖች ውሃ ይሞሉ አለ። መቼም ውሃ ለሕዝብ አይቀርብም።
ሰርግቤ ቦታ ለተጠራ ሰው ውሃ አይቀርብም። ጌታችን ግን አድርጉ አላቸው። ያዘዛቸውን ሁሉ ባደረጉ ጊዜ እነዛን 6 ጋኖች በዛሬው ዕለት ማለት ነው ጥር 12 ቀን የምናከብረው በዓል እነዛን 6 ጋኖች አምላካችን ወደ ወይንነት ቀይሯቸዋል ማለት ነው። ይሄ ምንድነው? የመታዘዝ ውጤት ነው። አንድም እመቤታችን ቅድስት ድንግል ማርያም የአማላጅነቷ የለው። ስለዚህ ይህ በዓል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለመጀመሪያ ጊዜ በቃና ዘገሊላ ተገኝቶ ታምሩን አደረገ። እቺ ቃና ዘገሊላ የድሆች መንደር ነች። ቃና ዘገሊላ አሕዛብ የሚበዙባት ቦታ ነች። አባቶቻችን በሌላ አተረጓጎም በዚህ ቃና ዘገሊላ ላይ ጌታችን አምላካችን ታምር ማድረጉ አሕዛብን በታምራቱ ለመሳብ ነው። ምክንያቱም በተለያየ መንገድ አሕዛብ ታምር ይፈልጋሉና ታምሩን አድርጎ ብዙ ሰዎችን ለመሳብ ጌታችን ይህን ታምር አድርጓል ማለት ነው። ስለዚህ የሚላቸውን ነገር በማድረግ ብዙዎች ተጠቅመዋል። ቃና ዘገሊላ ላይ የነበሩ ሰዎች ተጠቅመዋል፣ ሌሎችም ተጠቅመዋል። ለምሳሌ በመጽሐፍ ቅዱሳችን ላይ በዚህ ኦሪት ዘፍጥረት ምዕራፍ 6 ቁጥር 13 ላይ ኖህ የተባለው ሰው እግዚአብሔር በዚህ ምድር ላይ የጥፋት ውሃን ከመምጣቱ አስቀድሞ አንተ ትድንበት ዘንድ መርከብን ሰራ ብሎ ነግሮታል። ያንን መርከብ በመታዘዝ ኖህ ሰርቷል። ስለዚህ ኖህ በመታዘዙ መርከቡን በመስራቱ ከጥፋት ውሃ ድኗል ማለት ነው። ስለዚህ መታዘዝ ለችግሮቻችን ሁሉ መፍትሄ መሆኑን ከዚህ በዓለም እንመለከታለን። አሁን ከጠቀስነው ከመጽሐፍ ቅዱስም ክፍል ማየት ይቻላል። በሌላ ቦታ ላይ በዚህ በኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ አብርሃምን እግዚአብሔር ምን አለው? ከቤተሰቦች ከዘመዶች ተለይተ እኔም ወደማሳየ ምድር ውጣ አለው። ይሄ የመታዘዝ ውጤት ነው። ከኃጢአት ውጣ፣ ከበደል ውጣ፣ ከጣዖት አምልኮ ውጣ፣ እኔ ወደማሳይ ምድር ግባ አለው። የመታዘዙ ውጤት አብርሃምን የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ፣ ዘሮችን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ብሎ አምላካችን የማይታበል ቃል ኪዳን ገብቶለታል ማለት ነው። በሌላ ቦታ ላይ ስንመለከት ሎጥን ነው። ሎጥም የታዘዙ ውጤት ነው። ሎጥ እቺ ሰዶምና ገሞራ ከተማ በኃጢአታቸው ብዛት ልትጠፋ ስለሆነ አንተ ግን ወደ ተራራው ሽሽ ራስንም ማድን ተብሎ ተነገረው። ሎጥም የእግዚአብሔርን ቃል በመስማት ወይም ደግሞ እግዚአብሔር የሚለውን ነገር በማድረጉ በመታዘዙ ሎጥ ከጥፋት ወይም ደግሞ ከዛ ከመጣው የመዓት እሳት ድኗል ማለት ነው። ስለዚህ እኛም ዛሬ መዳን የምንችለው እግዚአብሔር ነገሮችን ሊቀይርልን የሚችለው ስንታዘዝ ነው። የማይታዘዝ ሰው ከእግዚአብሔር ጋር መኖር አይችልም። ምክንያቱም ታዛዥ ልጅ በአባቱ ይወደዳል፣ ታዛዥ ልጅ በአባቱ ይመረቃል፣ የሚታዘዝ ልጅ በአባቱ ይከበራል። እኛም ታዛዦች ስንሆን አምላካችን እኛ እሱን ስንሰማ እሱም ይሰማናል። እኛ ለእሱ ስንታዘዝ እሱም ደግሞ ቃላችንን ተቀብሎ ጸሎታችንን ሰምቶ የልቦናችንን ሀሳብ ይፈጽምልናል። ስለዚህ የሚለንን ነገር ማድረግ አለብን ማለት ነው። በመጨረሻ ላይ ሐዋርያትም እንመለከታቸዋለን። ሐዋርያትንም ስንመለከት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መረባችሁን በቀኝ በኩል ጣሉት ብሏቸዋል። ታዘዋል። በታዘዙት መሰረት ከዛ በፊት ደክመዋል፣ ብዙ ወጥተዋል፣ ወርደዋል። ነገር ግን ነገሮችን መቀየር የሚችለው አምላካችን ወደ እነሱ ሲመጣ፣ ክርስቶስ ወደ ሕይወታቸው ሲመጣ የሚላቸውን በማድረግ ወይም ደግሞ በመታዘዝ ማለት ነው መረቦቻቸው በአሳ ተሞልተዋል። ስለዚህ እኛም ስንታዘዝ በረከተ ሥጋን በረከተ ነፍስ እናገኛለን። የሚጎልኑን ነገሮች ሁሉ እናሟላለን። ይሄ ግን የሚሆነው መቼ ነው ሲባል ስንታዘዝ ነው። አምላካችን የሚለን ነገር ስንሰማ። ይህንን ካለን በተቃራኒው ደግሞ እግዚአብሔር የሚላቸውን ነገር ባለማድረግ የተጎዱ ሰዎችንም እንመለከታለን። ምናልባት እዛ የታዘዙትን ለትምህርት ለአብነት ምሳሌ አድርገን እንማራለን። እነዚህ የተጎዱትን ሰዎች ደግሞ ከነሱ ሕይወት ወደ እነሱ ሕይወት እንዳንደርስ እኛ ራሳችን እንዴት መግዛት እንዳለብንና እንዴት አድርገን መኖር እንዳለብንም ደግሞ መገንዘብ ያስፈልጋል ማለት ነው። ለምሳሌ የሚላቸውን ባለማድረግ የተጎዱ ወይም ደግሞ ትእዛዙን ባለማክበር እሺ ባለማለት የተጎዱትን ስንመለከት የመጀመሪያው አባታችን አዳም ነው። አዳምን እግዚአብሔር ምን ብሎታል? ይህንን ዕፀ በለስ አትብላ፣ ይህን በበላ ቀን የሞትን ሞት ትሞታለህ አለው። አዳምም ዕፀ በለስን በላ፣ አዳምም የሞትን ሞት ሞተ ማለት ነው። ስለዚህ ያለመታዘዝ ውጤት ሞትን አመጣ ማለት ነው። የመታዘዝ ውጤት ሕይወት እንደሚያስገኝ ሁሉ ያለመታዘዝ ውጤት ደግሞ ሞትን ያመጣል። ስለዚህ አባታችን አዳም ደስታና መልካም ኑሮ ከሚኖርባት ከገነት 7 ዓመት 2 ወር ከ16 ከቆየባት ምድር የወጣው ለምንድን ነው ሲባል ያለመታዘዙ ውጤት ነው። ስለዚህ ያለመታዘዝ ከእግዚአብሔር መንግስት ይለያል ማለት ነው። ሌላው ማንን ነው የምንመለከተው? ፈርዖንን ነው። ፈርዖን ሕዝበ እግዚአብሔርን ልቀቅ፣ እስራኤላውያንን ልቀቅ ተብሎ ቢነገረው በሙሴ አማካኝነት በአሮን አማካኝነት እግዚአብሔር በተለያየ ተአምር እየነገረው እያለ ፈርዖን አልታዘዘም። መጨረሻ ላይ በኤርትራ ባህር ሰጥሞ ቀርቷል። ስለዚህ እኛም ደግሞ እንዳንጠፋ ወይም ደግሞ ከሕጉ ሳንወጣ በመታዘዝ መኖር ያስፈልገናል። መጨረሻ ላይ ባለመታዘዝ የተጎዳው ማን ነው? ይሁዳ ነው። ይሁዳ ሆይ አምላክን አሳልፈ አትስጠው ወይም ደግሞ የአምላክን ክብር ወይም አምላክን ለሞት አሳልፈ አትስጥ ተብሎ ይሁዳም ተነግሮት ነበረ። ይሁዳም ባለመታዘዝ ክርስቶስን ባለመስማት ቃሉን ባለመኖሩ ተጎድቷል። ስለዚህ እኛም ካልታዘዝን እንጎዳለን። ስለዚህ እኛም ዛሬ የሚባለው ቤተክርስቲያን የምታዘዘን ነገር መስማት፣ የእግዚአብሔርን ቃል መስማት፣ መጽሐፍ ቅዱስ የሚለን ነገር ካደረግን እግዚአብሔር ይባርከናል፣ እግዚአብሔር ይቀድሰናል። ስለዚህ
እመቤታችን ቅድስት ድንግል ማርያም የሚላችሁን ሁሉ አድርጉ፣ ታዘዙት። ስትታዘዙት በረከትን ታገኛላችሁ፣ ስትታዘዙት ትባረካላችሁ፣ ስትታዘዙት እግዚአብሔር በጸጋ ሁሉ ያከብራችኋል ብላ እንደነገረችን የእሷን ቃል ሰምተን እኛም ለአምላካችን መታዘዝ አለብን ማለት ነው። እመቤታችን ቅድስት ድንግል ማርያምን ታዛዥነትን ያስተማረች ናት። ለምን ራሷ ስትጸልይ ምንድን ነው እኔ እግዚአብሔር አገልጋይ እኔ እግዚአብሔር ባሪያው ነኝ ብላ እንደተናገረች ሁሉ እመቤታችን ቅድስት ድንግል ማርያምን የመታዘዝን ውጤት ታውቀዋለች። መታዘዝ ምን ያህል ውጤት እንደሚያሰጥ ምን ያህል ክብር እንደሚያሰጥ አምላክ በዚያ ሕይወት እንዴት እንደባረካት እንዴት እንደመረጣት ስለምታውቅ እመቤታችንም እኛ እንድድን ስለምትፈልግ ቅዱስ ኤፍሬም ሲናገር ለሥላሴ መስገድን የምታስተምርላቸው ብሎ እንደተናገረው እመቤታችን ቅድስት ድንግል ማርያምን በጎውን ትምህርት የምታስተምረናት መታዘዝን የምታስተምረናት የመታዘዝን ውጤት ስለምታውቀው እመቤታችን እኛም እንድንታዘዝ አስቀድሞ ሔዋን ባለመታዘዝ ወደቀች። ድንግል ማርያም በመታዘዝ ለዓለም ሁሉ ድነት ምክንያት ሆነች። አስቀድሞ ሔዋን የእግዚአብሔርን ቃል ባለመስማት ወደቀች። ዳግሚት ሔዋን ድንግል ማርያም ግን የእግዚአብሔርን ቃል በመስማት በሕጉ በትእዛዙ በመኖር ለሰው ልጆች ሁሉ ድነት ምክንያት ሆናለች። እኛም ደግሞ አምላካችንን ቃል ሰምተን የመጽሐፍ ቅዱስ ቃል ተግብረን እንድንኖር እመቤታችን ታዘናለች ማለት ነው። ስለዚህ ዛሬ እኛ ክርስቲያኖች የምንታዘዘው ነገር ምንድን ነው የሚለውን ስንመለከት የመጀመሪያው አምላካችን ወደ እኔ ቶሎ ይብሎ ያዘናል ማለት ነው። ወደ እኔ ኑ ከጣዖት አምልኮ ከጥላቻ ወይም ደግሞ ከመጥፎ ስራ ወደ እኔ ኑ ወደ ቅድስና ኑ እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ የሚለውን ቃል እኛ ዛሬ ክርስቲያኖች ታዘናል። ስለዚህ የታዘዝነው ምንድነው ሲባል ወደ እርሱ መምጣት ነው። ከመጣን በኋላ እርሱ ለኛ የሚያስፈልገንን ነገር እኛ የምንፈልገውን ነገር ወይም ደግሞ ለህይወታችን የሚያስፈልጉ ነገሮችን ያዘጋጅልናል ማለት ነው። ስለዚህ የመጀመሪያው እኛ ዛሬ ክርስቲያኖች የምንታዘዘው ወደ እኔ ኑ የሚለውን ቃል መስማት አለብን። ሁለተኛ ላይ ጣዖትን አታምልኩ፣ ከጣዖት ህይወት ራቁ። ምናልባት ጣዖት ማምለክ ገንዘብ መውደድ ጣዖት ማምለክ ነው። ዘረኝነት፣ ክፋት ጣዖት ማምለክ ነው። እግዚአብሔርን አለመታዘዝ ጣዖት ማምለክ ነው። እነዚህ አይነት ነገሮችን ራቁ፣ ከኔ ርቃችሁ ወደ እኔ ቶሎ። ስለዚህ እኛ ዛሬ ክርስቲያኖች የምንታዘዘው የመጀመሪያው ምንድነው? ወደ አምላካችን መቅረብ፣ ከቀረብን በኋላ ከውስጣችን ያሉ የጣዖት ምልክቶችን ማጥፋት ማለት ነው። ቅድም እንዳለው የገንዘብ ፍቅር፣ የጥላቻን ፍቅር ማጣትን፣ አለመታዘዝን እንደዚህ አይነት ክፋት በምድር ላይ የሚሰሩ ነገሮችን ሁሉ ከተውን ያን ጊዜ አምላካችን የመታዘዝን ውጤት ስናገኝ ወይም ደግሞ ስንታዘዝ አምላካችን ይባርከናል ማለት ነው። ሶስተኛ ላይ ዛሬ ምንድነው? ከሐሰተኞች መምህራን ተጠበቁ ነው የእግዚአብሔር ቃል። ዛሬ የምንታዘዘው ምንድነው? ከሐሰተኞች ነቢያት ምን በሉ? ራሳችሁን ጠብቁ፣ ተጠበቁ። ጌታችን ምን ብለዋል? እኔ ከሄድኩኝ በኋላ ሐሰተኞች ነቢያት ይነሳሉ፣ እኔ ክርስቶስ ነኝ እያሉ በስሜም ያስተምራሉ። ይሄ ሁሉ የሚመጣው መቼ ነው ሲባል ስንታዘዝ ነው ራሳችን የምንጠብቀው። ስለዚህ ዛሬም ቤተክርስቲያን ታዘናለች ከሐሰተኞች ነቢያት እንድንጠበቅ፣ ከክፋት እንድንጠበቅ፣ ለበጎ ነገር እንድንተጋ፣ ለመልካም ነገር እንድንተጋ፣ የእግዚአብሔርን ቃል በመስማት ብቻ ሳይሆን በመኖር እንድንተጋ ቤተክርስቲያን ታስተምራለች። ሌላው ዛሬ የምንታዘዘው ስጋው ደሙን ተቀበሉ ነው። ስጋዬን ብሉ ደሜን ጠጡ የእግዚአብሔር ቃል ነው። በመታዘዝ ውስጥ ሕይወት አለ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬን ብሉ ደሜን ጠጡ ትእዛዝ ነው። ስጋውን መብላት ደሙን መጠጣት ደግሞ መታዘዝ ነው። ያን ጊዜ የመታዘዝ ውጤት ፍሬ ደግሞ ሕይወት ነው ማለት ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እሱ ከኔ ጋር ይኖራል እኔም ከእርሱ ጋር እኖራለሁ ብሎ እንደነገረን፣ ስለዚህ እኛም ደግሞ ስጋው መብላት ደሙን መጠጣት አለብን። መጨረሻ ላይ እግዚአብሔር አምላካችን ዛሬም የሚያዘን ምንድነው? ወንድሞቻችሁን ውደዱ፣ እርስ በርሳችሁ ተዋደዱ ነው። ፍቅርን በመካከላችሁ ይኖር። ምንድነው? ትእዛዜ ይህች ናት ወይም ደግሞ ትእዛዜ ቀላል ናት፣ እሷም እርስ በርሳችሁ ትዋደዱ ዘንድ ብሎ አምላካችን እንደነገረን እርሱ በማይነገር ፍቅሩ ወይም ደግሞ ተናግረን በማንጨርሰው ፍቅሩ ወዶናል። እኛም ደግሞ እርስ በርሳችን ስንዋደድ ያን ጊዜ የመታዘዝን ውጤት እናገኛለን። ምክንያቱም ፍቅር ትእዛዝ ነው። ባልንጀራ እንደራስ ውደድ ትእዛዝ ነው። እግዚአብሔር አምላክን እንደራስ ውደድ ትእዛዝ ነው። ይህን ትእዛዝ ስናከብር ስንታዘዝ ያን ጊዜ እንባረካለን። ስለዚህ የታዘዙ ሰዎች ውጤታቸው መልካም ነው፣ ያልታዘዙ ሰዎች ግን ውጤታቸው ውድቀት ነው። ስለዚህ እኛ ክርስቲያኖች ደግሞ ከወደቁት ሳይሆን ከጸኑት ጎን መቆም አለብን። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 7 ላይ የእግዚአብሔርን ቃል ያስተማሯችሁ ዋኖቻችሁን ምን በሉ? አስቧቸው፣ የእምነታቸውንም ፍሬ እየመሰላችሁ ከእነርሱ ጋር ኑሩ እንዳለን መታዘዝን ያስተማሩትን እና አብርሃምን እነ ሎጥን ሌሎችንም እመቤታችን ቅድስት ድንግል ማርያምንም ሐዋርያቱንም አብነት አድርገን እኛም ዛሬ ክርስቲያኖች መታዘዝ አለብን ማለት ነው። ስለዚህ ይሄንን ካለን በመጨረሻ ላይ ስናጠናቅቅ የቃና ዘገሊላ በዓል እመቤታችን ቅድስት ድንግል ማርያም ወይን የላቸውም ብላ እንደተናገረችው ዛሬም ወይን ብዙ ወይን ጎሎናል። የፍቅር ወይን ጎሎናል፣ የሰላም ወይን ጎሎናል፣ የአንድነት ወይን ጎሎናል፣ የአብሮነት ወይን ጎሎናል። ይሄን ሁሉ እመቤታችን ቅድስት ድንግል ማርያም እንድታስሞላለን መጸለይ ያለብን ማለት ነው። ምክንያቱም ፍቅራችን ውሃ ብሏል፣ ቀዝቅዟል። ትናንትና የነበረን ማንነት ጠፍቷል። ትናንትና ለእግዚአብሔር የነበረን ክብር ጠፍቷል። ትናንትና የነበረን መገለጫ ዛሬ የለም። ይሄ ሁሉ እንዲመለስ ግን እመቤታችን ቅድስት ድንግል ማርያም ልጇን ለምና ልጄ ሆይ
ሰላምን ስጣቸው፣ ፍቅርን ስጣቸው፣ በመካከል ፍቅርን አድርግ፣ በመካከል ሰላምን ስጣቸው ብላ ለኛ እንድትለምንልን እሷ ደግሞ ልመናዋ አንገት የማስቀልስ ስለሆነ እመቤታችን ቅድስት ድንግል ማርያምን ከለመናት ከተማጸናት የጎደለንን ሁሉ ታስሞላልናለች ማለት ነው። ስለዚህ ሁላችንም ክርስቲያኖች ይህን ባህል ስናስብ እኛን ደግሞ የጎደለንን ነገር እመቤታችንን ማሰብ አለብን ማለት ነው። ምናልባትም ወደ ትዳር ህይወት የገባን ሰዎችም ዛሬ ትዳራችን ውሃ ሆኖ ወይም ደግሞ ትዳራችን ጎሎ ያለን ሰዎች ካለን ደግሞ እመቤታችን ቅድስት ድንግል ማርያም ጉለታችን እንድትሞላልን ወይም ደግሞ በአማላጅነቷ እንድታሰጠን እኛም ደግሞ ወደ እመቤታችን መተን ቀርበን በዓሉን ማክበር ያስፈልጋል ማለት ነው። ስለዚህ ባጭሩ ከዚህ በዓል የምንማረው የእመቤታችን የቅድስት ድንግል ማርያምን አማላጅነት፣ የእግዚአብሔር አምላካችንን ታላቅ ቸርነት፣ እንደዚሁ ደግሞ የነዛን የሐዋርያትን መታዘዝም እንመለከታለን ማለት ነው። አምላካችን በዓሉን የሰላም የፍቅር የአንድነት የአብሮነት በዓል ያደርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።